አንድ ነገር ልንገራችሁ ዛሬ በኢየሱስ ክርስቶስ ትልቅ ምክር ነው የምነግራችሁና አውጡት። በውስጣችሁ ያለውን ነገር አውጡት። ይዛችሁት አትሙቱ። በኢየሱስ ክርስቶስ ነው ማውጣት እንኳን ባይቻላችሁ በማህበራዊ ሚዲያ ላይ ጻፉት። ለምን መሰላችሁ? ስለዚህ ስለ እግዚአብሔር ወንጌል ዝም አትበሉ። በኢየሱስ ተናገሩ። የገባችሁን ነገር ኢየሱስ ጌታ ነው በሉ። ታላቅነቱን አውሩ። ምክንያቱም እግዚአብሔር አምላክ በዘመናት መካከል የሚመሰክር መስካሪ ምስክር አለው። መስፍን ባይመሰክር እግዚአብሔር አምላክ የሚመሰክር አለው። በኢየሱስ ክርስቶስ ታላቅነቱን ያወራል። የእግዚአብሔርን ታላቅነት ድንጋዮች ያወራሉ። የእግዚአብሔርን ታላቅነት ተፈጥሮ ያወራል። የእግዚአብሔርን ታላቅነት ኃያላን ነገስታት ያወራሉ። የእግዚአብሔርን ታላቅነት ታናናሾች ታላላቆች ያወሩታል። የእግዚአብሔርን ታላቅነት ምድርና ሰማይ ያወሩታል። የእግዚአብሔርን ታላቅነት የእግዚአብሔርን ኃያልነት የእግዚአብሔርን ወንጌል በኢየሱስ ክርስቶስ ዓለም ይሰብከዋል በኢየሱስ ክርስቶስ። ስለዚህ አንተ በኢየሱስ ክርስቶስ በታወጣው ተጠቃሚ ነህ። ዘር ተጠቃሚ ነው። ትውልድ ተጠቃሚ ነው። ሀገር ተጠቃሚ ነው። ምድር ተጠቃሚ ነው በኢየሱስ ክርስቶስ። ቤት ሰፈር ተጠቃሚ ነው በኢየሱስ። የምትሰራበት የምትወጣበት ቦታ ተጠቃሚ። ስለዚህ አውጡት እንዲበሉ በኢየሱስ። መዳን በሌላ በማንም የለም። እንድንበት ዘንድ በኢየሱስ ክርስቶስ ከሰማይ በታች የተሰጠን ስም ኢየሱስ ነው። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያድናል በኢየሱስ እያላችሁ ለጨለማው ተናገሩ በኢየሱስ። ይሄንን የማይወድ በኢየሱስ ብዙ አለ። ይሄንን ወንጌል ሸፍኖ ሰይጣን በኢየሱስ መልካም የሆነውን ነገር ሸፍኖ ደግ የሆነውን ነገር ሸፍኖ ከትውልዱ በኢየሱስ ክርስቶስም ተረትና ሌላ ነገር ሲያስግተው ትውልዱ ኖሯል። ነገር ግን አሁን እግዚአብሔር አምላክ ጊዜው ነው ሊመለክ በኢየሱስ። ትላንትና በልጆቹ ተመልኳል፣ ዛሬም ይመለካል፣ ነገም ይመለካል፣ ለዘለዓለም ይመለካል። ስለዚህ በኢየሱስ ክርስቶስ ቅዱሳን በማህበራዊ ሚዲያ ላይ በኢየሱስ ክርስቶስ ጠላታችሁን ቅደሙ። በኢየሱስ በጸሎት ጠላታችሁን ቅደሙ ብያችኋለሁ ትላንትና። በእልልታ ጠላታችሁን ቅደሙ፣ በዝማሬ ጠላታችሁን ቅደሙ፣ መልካም ነገር በማድረግ ጠላቶቻችሁን ቅደሙ በኢየሱስ። በጎ ነገር በማድረግ ጠላቶቻችሁን ቅደሙ በኢየሱስ ክርስቶስ። ይሄ በኢየሱስ ክርስቶስ ወረኛው በኢየሱስ ሐሜተኛው በኢየሱስ ትናንሽ ነገር የሚያው የአሮጊቶችን ተረት ይዞ የሚወጣውን በኢየሱስ የሉሲፈርን መንጋ በናዝሬቱ ጌታ በኢየሱስም ቅደሙት በኢየሱስ በያቸዋለሁ። ትላንትና የነብርን ጭራ አይዙትም፣ ከያዙትም ደግሞ አይለቁትም። ለምን መሰለ? አምላክ እግዚአብሔርን ከተማመንከው አምላክ እግዚአብሔርን ያድነኛል ካልከው፣ ይረዳኛል ካልከው፣ ያግዘኛል ካልከው በደንብ ጥብቅ አድርገህ ያዝ በኢየሱስ ክርስቶስ። ይሄንን ዘመን ከእግዚአብሔር ጋር ተጣብቀን የእግዚአብሔርን ታላቅነት የእግዚአብሔርን ኃያልነት በኢየሱስ ለትውልድ እያወራን የምንኖርበት ዘመን እንጂ እንዲሁ ዝም ብለን እየተኛን የምናልፍበት ዘመን አይደለም። እንዲሁ ያንቀላፋን የምናልፍበት ዘመን አይደለም። ዘይታችንን ሞልተን በኢየሱስ ክርስቶስ ሙሽራውን ኢየሱስን የምንጠብቅበት ዘመን ይሄ ዘመን ነው በኢየሱስ ክርስቶስ። ነቅተን የምንጠብቅበት ዘመን ይሄ ዘመን ነው። አየህ በኢየሱስ ክርስቶስ ይሁን በሆነ በጠላት የተከበበ በመዋርተኛው የተከበበ አይተኛም በኢየሱስ ክርስቶስ። ነቅቶ ይጠብቀዋል በኢየሱስ። ነቅቶ በኢየሱስ ክርስቶስ ተነቃለት ጠብቀዋል በኢየሱስ ክርስቶስ። ኢየሱስ ጌታ ነው። ጌታ ለዘላለም ይባረክ። የምህረት እጁን በእናንተ ላይ የገለጠ የምህረት እጁን በእኔ ላይ የገለጠ የአብርሃም አምላክ የይስሐቅ አምላክ ስሙ ለዘላለም ይባረክ። አውጡት በውስጣችሁ ያለውን ትልቁን ጸጋ በኢየሱስ ጸልዩ። እግዚአብሔር አምላክ ሞገስ ይሆናችኋል።